ጤና ይስጥልን እንደምን ቆያችሁ? ዛሬ ግሬዲንግ ሲስተም ማለት ያው ተማሪ ውጤት እንዴት ነው ግሬድ የሚደረገው? ሌላው ነገር ላይ ያው ተማሪ ውጤት ስል ያው ሌላው ነገሮችም ለራሳችን የምንጠቀምባቸው ነገሮች የተለያዩ ነገሮችን ለምሳሌ ሱቅ ውስጥ ያለ ሰው ወይም ሱፐር ማርኬት ውስጥ ያለ ሰው ከሆነ ብዙ ወጪ ያስወጣውን እቃ ከሌላው በቀላሉ ማየት ያስችላችሁ ሊረዳችሁ ይችላል እና ግሬዲንግ ሲስተም ለማሳየት እፈልጋለሁኝ። ዛሬ ግሬዲንግ ሲስተም እንዴት ነው ግሬድ ማድረግ የምንችለው የሚለው ነገር አሳያችኋለሁ። አብረን እናያለን። እሺ ሲሪያል ነበር እናወጣና ስንት ተማሪዎች 13 ተማሪዎች አሉን ከአብራ እስከ ራን ድረስ እና ማትስ እንትን ላይ ይሄን አይነት ውጤት አመጡ። እስቲ ይሄንን ወደ ቀኝ እናድርገውና ለማየት እንድመችን alignment general ወደ center ወደ left bottom ጋር ይሁንና እስቲ ኦኬ እሺ እና ለምሳሌ ማሩ 89 አምጥቷል። ኤ ነው ቢ ነው ሲ ነው ዲ ነው ኤፍ ነው ምንድነው? ስለዚህ ከ189 78 ወይም 56 ያመጣ ሰው ምን አይነት ግሬድ ነው የሚሰጠው የሚባል ከሆነ አንድ ለምሳሌ እዚህ ጤና አዳም አካዳሚ እና የሆነ አመት ፋይናል ኤግዛም ከፈተነ በኋላ እነኚህ ተማሪዎች ይህን ውጤት አመጡና የአካዳሚው ህግ ምን ይላል? ኤ የሚያገኝ ኤ ፕላስ የሚያገኝ ተማሪ ከዘጠና በላይ 90 እና ከዛ ግሬተር ኦር ኢኳልስ ቱ 90 ከሆነ ከዛ ቢ የሚያገኝ ግሬተር ዛን ኦር ኢኳልስ ቱ 80 ከሆነ ነው ኤ ኖርማል ኤ ከሆነ እሺ ነይ ቢ ከሆነ ከዛ ሲ ግሬተር ዛን ኢኳልስ ቱ 60 ከሆነ ከዛ ዲ ከ እሺ ዲ ኢኩል ይሆናል እሺ ግሬተር ዛን ኦር ኢኳልስ ቱ ሲ ዲ 50 እና ደግሞ ኤፍ ኢዝ ኢኳልስ ቱ ኤፍ ሌስ ዛን ኦር ኢኳልስ ቱ ሌስ ዛን 50 ከሆነ ይሄ የጤና አዳም አካዳሚ የግሬዲንግ ሲስተም ይሄ ከሆነና ፊክስድ ከሆነ ሆኖ ይሄ በቃ ኖርማሊ የአካዳሚ ህግ ሆኖ ፊክስድ ከሆነ እነኚህ ተማሪዎችን እንዴት ግሬድ እንሰጣቸዋለን የሚለውን ነገር ነው ማሳያቸው። በቀላሉ እዚች ጋር እንምጣና አንድ ሰው ላይ ነው አፕላይ የምናደርገው። አንድ ሰው ላይ አፕላይ ያደረግነውን በቀሪዎች ተማሪዎች ላይ መስራት ነው፣ ድራግ ዳውን ማድረግ ነው። ስለዚህ እዚህ ጋር እንምጣና ኢኳል ሳይን እናስገባለን። በኢንትሮዳክሽን ላይ እንደተናገርኩት ኤክሴል የራሳችን ፎርማት ስንሰጥም ወይም ደግሞ ቢልት-ኢን ፎርሙላ ስንጠቀምም ኢኳል ሳይን ሴልስ ውስጥ ስናስገባ እንዳለ ነገሩን ምን ያደርጋል? ከኦርዲናሪ ቴክስት ወይም ከቴክስት ፕሌን ማቴማቲካል ኦፕሬሽን እንዳለ እና ካልኩሌት ለማድረግ ኢንተርፕሬት ያደርጋል ዳታውን ማለት ነው። ስለዚህ ኢኳል ሳይን እንዳስገባውት ማቴማቲካል እንደሆነ ነው የሚረዳው። ስለዚህ እዚህ ጋር ኤፍ ሳይን እንጽፋለን። ኤፍ ብለን ስንጽፍ እዚህ ጋር ከታች ይሰጠናል። ኤፍ የአበራ ማትስ ውጤት ኢስ ግሬተር ኦር ኢኳልስ ቱ 90 ብለን ኮማ እንጠቀማለን። ኤ ቻርጅ ነው ኤ ፕላስ እንስጋት ኮማ አሁንም ኤፍ እንከፍታለን። ኤፍ የአበራ ውጤት ግሬተር ዛን ኦር ኢኳልስ ቱ እሺ ግሬተር ኦር ኢኳልስ ቱ 80 እሺ እንጠቀምና ኤ በልልን እንላለን ኮማ አሁንም ኤፍ የአበራ ውጤት አበራ ውጤት አሁንም የምንጠቀመው ግሬተር ኦር ኢኳልስ ቱ 70 ከሆነ ምን እንበለው ቢ በልልን ቢ እሺ
አሁንም ኤፍ እንጠቀማለን። በዚህ ከላይ በኩል በተቀመጠው ልክ ይሄ እስከሚያልቅ ድረስ እንሄዳለን። ኤፍ አበራስ ሪዛልት ኢዝ ግሬተር ዛን ኦር ኢኳልስ ቱ 60 ኢንተርፕሬት ቼንጅ ኢት ቱ ሲ ሴይ ሲ ግሬት ኤምሲ አሁንም ኤፍ አለ ስላላለቀ ኤፍ ደብል ክሊክ ነው። ኤፍ እንደጻፍን ደብል ክሊክ ስናደርግ ራሱ ያመጣልናል፣ ብራኬቱን ይከፍትልናል። ኤፍ አቨሬጅ ሪዛልት ኢዝ ግሬተር ዛን ኦር ኢኳልስ ቱ 50 ዲ ደን ኦኬ። አሁን የመጨረሻ ኤፍ ኦኬ ኤፍ አቨሬጅ ሪዛልት ኢዝ ግሬተር ዛን or equals to no እሺ less than 50 then f ከዛ ብራኬት የከፈትነውን እስከሚያልቅ ድረስ እንዘጋዋለን። 1 2 ራሱ ያሳያናል። ብጫና በየቀለሙ ለይቶ ስላስቀመጠ እስከ መጨረሻው ስንመጣ እዚች ጋር ያለችው የብራኬት ቀለምና ጫፍ ላይ ያለው ተመሳሳይ መሆን እስከሚሆን ድረስ ያው ከጎደለ ኢንተርፕሬት አያደርግልንም። ኢንተር ስንነካ ኢንተር ነው የምንነካው። ይሄን ከጻፍ ጽፈን ከጨረስን በኋላ ኢንተር ነው ስንነካ። ኢንተር ስንነካ ያው ያበራን ሲ ብሏል። ለምሳሌ ከዛ ምንድነው ያልነው? ሲ ከ60 በላይ ከሆነ ሲ በልልን፣ ከ70 በላይ ከሆነ ቢ በልልን ብለናል። ያበራ ሲ ካለ ያበራን ጋር እንምጣና አብራ ላይ አፕላይ ያደረግነውን ፎርሙላ ለሁሉም ላይ አፕላይ እንዲያደርግ ድራግ ዳውን እናደርጋለን። ስለዚህ እዚህ ቤት ከበደ 98 ስላመጣች ቻርጅ ነው። ጫላ 87 ስላመጣ ቢኤ ነው። ጭብሳም 83 ኤ ነው። ኦኬ ፀሐይ 78 ቢ ነው። ምክንያቱም እዚህ ጋር ቢ ከ70 በላይ ብለናልና ፎርሙላውን ብናይ እዚች ጋር ለምሳሌ የከበደ ኤ ቻርጅ ነው። ኤፍ ሪዛልት እዚህ ጋር አፕላይ ያደረግነው ሪዛልቱ ከ90 በላይ ከሆነ ኤ ቻርጅ በልልን ብለናል። እዚህ ጋር ደግሞ ከ80 በላይ ከሆነ ኤ በልልን። መደጋገም አያስፈልግም። አንዴ ከ90 በላይ ተመዝግቦ ስለሆነ ኦልሬዲ ለሌላ አይሰጥም፣ ይዟል ማለት ነው። ከዛ ከ80 በላይ ኤ ብለናል፣ ኤ አለልን። እንደዛው የሁሉንም እናዘጋጅና በሁሉም ላይ ይሄን ፎርሙላ አፕላይ ስናደርግ ይሄን አመጣልን። ኦኬ ይሄን ካመጣልን በኋላ እሺ ተማሪው አልፏል ወይ አላለፈም የሚለውን ቼክ እናደርጋለን። ስታተሱ ምንድነው? እሺ ለምሳሌ እዚች ጋር አንዲት ተማሪ ክቡ የምትባል እሺ ክቡ 30 አምጥታለች። ስለዚህ የሱ ኤፍ ነው። ስታተሷ ምንድነው? አልፏል አላለፈም የሚለው ነገር ቼክ ለማድረግ እዚች ጋር ህግ አለ። ለምሳሌ እንበልና እንመለስ ወደ ላይ እናጥፋና እዚች ጋር ስታተስ መግለጫ ተማሪው ግሬተር ዛን ኦር ኢኳልስ ቱ 50 ከሆነ ፓስ ማርክ ነው። ከዛ ሌስ ዛን 50 ከሆነ 50 ከሆነ ፋይልድ የሚለውን እዚች ጋር ኤክሴል እንዲያወጣልን ከፈለግን ምን እንደምናደርገው እዚች ጋር እንምጣና ኢኳል ሳይን እናስገባለን። ኢንስታንትሊ ካልኩሌሽን እንደሆነ ኤክሴል ይረዳልናል። ከዛ ኢኳል ሳይን እንዳመጣን አሁንም እቺን የአበራ ውጤት ማለት 67 is greater than or equals to 50 ኮማ ፓስ። እሺ አሁንም ኮማ ሰጠን if ድጋሚ እንጠቀማለን። if average result is less than 50 ፋይልድ በልልን አልነው። ከዛ በከፈትነው ልክ ሁለቴ ነው አይ ቲንክ የከፈትነው ብራኬት ዘግተን ኢንተር ስንል አበራ አልፏል ብሏል። እዚህ አበራ ላይ አፕላይ ያደረግነውን ፎርሙላ እንዳለ ድራግ ዳውን እናደርጋለን። ስለዚህ እዚች ጋር ኪቡን ወድቃለች ብሏል፣ ቀሪዎቹን አልፏል ብሏል። ስለዚህ እንደዚሁ በቀላሉ በኤክሴል የተማሪዎችን ዳታ ግሬድ መስጠት ይቻላል። በቃ እንደዚሁ ካደረግን በኋላ ኖርማሊ
ይሄንን ገጽ ዝም ብለን እንዳለ በትልቁ ሰሌክት እናድርግና ዝም ብለን ይሄንን በትልቁ አውትሳይድ ቦርደር እንጠቀምና እዚች ጋር በቃ ይሄን መርጅ እናደርጋለን። መርጅ ሴልስ እዚህ ጋር ነካ እናደርጋለን። ፎርማት ሴል መርጅ ሴል እዚህ መርጅ ሴልስ የሚል አለ። ኦኬ ከዛ እንምጣና ሪድ ባይ እሺ ከዛ እቺን እንጠቀማታለን። ፕሪፈርድ ባይ ከዛ ቼክድ ባይ እቺን እንጠቀማትና ከዛ እዚች ጋር ሲግኔቸር ያስቀምጣል። ሲግኔቸር ከዛ እንደዚህ እናድርግና ከዛ በቃ አድርገን ማዘጋጀት ነው። ጨርሰናል። ፕሪንት ማድረግ ነው የሚቀረን። ይህን ቦታ ሴሌክት እናደርገን እንዳለ ቦክሱን ሴሌክት አድርገን ወደ ኮንትሮል ፒ እንጭናለን። ኮንትሮል ፒ አለዚያ ፕሪንት የሚል አለ ሴቭ ጋር ወይም ወደ ኋላ እንመለስና እስክንብልና ወደ ኋላ ተመልሰን አሁን እዚች ጋር ፋይል ጋር መተን እዚች ጋር ፕሪንት የምትላለች ፕሪንት ስናደርግ ያ ይረዳናል። እዛ ጋር ስንት ኮፒ ይውጣ የሚለውን ከላይ ያስመርጠናል። 2 ኮፒ ይውጣ ወይም 3 ኮፒ ከፈለግን 2 ኮፒ ይውጣ እንበል። ከዛ እዚህ ጋር ፕሪንት ኦንሊ ፕሪንት አክቲቭ ሺትስ ይላል። ችግር የለም ጥሩ ነው። በአንድ ገጽ ይውጣልን። እንትኑን በፖርትሬት ይሁን በላንድስኬፕ ይሁንልን ማለት እንችላለን። ወይም በፖርትሬትም ይሁን ብዙም ስላይደለ እሺ ፕሪንት እነዚህ እዚህ ጋር ይመጣልናል። በቃ እዚች ጋር ያለችውን ትንሽ እየወጣ ብላለችን እስቲ ሰብሰብ ማድረግ ይቻላል። እዚች ጋር ከታች ያለችውን እንካና ግሪድ ያሳየናል። ግሪዷን ትንሽ እቺን ከላይ ወደዚህ ሳብ ይሄኛውን ምልክት ማለት ነው ወደዚህ ሳብ እናደርጋለን። ይሄ ራሱ ወደዚህ እንዲጠጋ ነው የሚያደርገው። ወደዚህ አሁንም ሳብ እናደርጋለን። እዚህ በቃ እንደዚህ እናደርግና ትንሽ ሰፋ እናድርግ። በቃ ኮንትሮል ብለን ካርሰሩን ብንወዝ ያው ሰባ ያደርግልናል። ከዛ በኋላ በቃ የምንፈልገው ልክ ፕሪንት ማድረግ ብቻ ነው። ይሄን ይመስላል። ስለተከታተላችሁኝ በጣም አመሰግናለሁ። ቀጣይ ባርኮድ ኪውአር ኮድ ኦርጋናይዜሽናል ቻርት እንዴት እንደምናዘጋጅ እሱ ላይ ቪዲዮ ሰራለሁ። እስካሁን ስለተከታተላችሁኝ አመሰግናለሁ። ይሄ ቪዲዮ ይጠቅማችኋል ብላችሁ ለምታስቡት ሰው እንድታደርሱ ደግሞ ሰብስክራይብ ካላደረጋችሁት ሰብስክራይብ አድርጉኝ። ላይክ ኮሜንት ይሄ እንዴት ይሰራል ብላችሁ ጥያቄ ካላችሁ ጠይቁኝ። በቅንነት አጥፍቼም ከሆነ አርሙኝ። ለሁሉም ነገር ዝግጁ ነኝ። ስለተከታተላችሁ በጣም አመሰግናለሁ። Okay, let's go. Okay, let's go.